በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳን ዘቅዱስ ሚካኤል ናይ ወርሓ ሰኔ በረከት ረድኤት ናይ ቅዱስ ሚካኤል እስኩላትና ህዝበ ክርስቲያን ጸኒዕ እምበር አሜን። በስም አብ በአካል በግብር ሶስት በመለኮት በአገዛዝ በስልጣን በባህሪ በህልውና ግን አንድ አምላክ በማለት በአብ በወልድ በመንፈስ ቅዱስ አምነን ሰኔ በባተ በ12 ቀን የሚጸለይ የሚነበብ የቅዱስ ሚካኤልን ድርሳን እንናገራለን። የመላኩ ልመናው ረድኤቱ ከሁላችን ጋር ለዘላለም ጸንቶ ይኑር አሜን። ይህ ድርሳን ቅዱስ ሚካኤልን እጅግ አድርጎ የሚወድ የአብያተ ክርስቲያናት ሁሉ ተቀዳሚ በኩር የሚሆን የአክሱም ጳጳስ ዮሐንስ የደረሰው ነው። ኪልቅያ በምትባል ሀገር ሃይማኖቱ የጸና አስተራኒቆስ የሚባል አንድ ታላቅ መኮንን ነበር። የሚስቱም ስም አፎሚያ ይባላል። ሁለቱም ጊዜ እግዚአብሔርን የሚፈሩ የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤልንም በፍጹም ልቦናቸው የሚወዱ ነበሩ። በየወሩም በቅዱስ ሚካኤል ስም ከገንዘባቸው እየከፈሉ ለነዳያን ይመጽውቱ ነበር። የበዓሉንም መታሰቢያ ያድርጉ ነበር። ከጊዜ በኋላ ባልዋ አስተራኒቆስ ታመመ። በዚህም ጊዜ ሚስቱ አፎሚያ እያዘነች እና እያለቀሰች እንዲህ አለችው፣ ጌታዬ ሆይ የምነግርህ ነገር ስላለኝ በጥሞና ስማኝ። ከውም ሴት ባሏ በሞተ ጊዜ ቤተፈት ጋለሞታ ሴተኛ አዳሪ እንደምትሆንና የዕለት ምግቧንም ለማግኘት ልዩ ልዩ አይነት ፈተና እንደሚደርስባት አንተ ታውቃለህ። እንግዲህ አንተ ከዚህ ዓለም በሞት ተለይተ ብቻዬን በምቀርበት ጊዜ ከሐዘኔ የሚያረጋጋኝ አባት፣ እናት ወይም ተስፋ የሚሆነኝና የሚያጽናናኝ ልጅ የለኝም። ስለዚህ አሁን አንተ በሕይወት ሳለህ በመዓልትና በሌሊት ከሰይጣን ጠብ እንዲያድነኝ በስዕል ቤት አስቀምጬ እማጸንበት ዘንድ የመላክ ሁሉ አለቃ የሚሆን የቅዱስ ሚካኤልን ስዕል ከእንጨት ታስቀርጸልኝ ዘንድ እጠይቅሃለሁ አለችው። አስተራኒቆስም ወደ እንጨት ጠራቢ መልእክተኛ ልኮ ከወይራ እንጨት ዕፀ ዘይት የመላእክት አለቃ በሚሆን በቅዱስ ሚካኤል አምሳል ስዕል ቀረጽልኝ አለው። እንዲሁም ብላቴኖቹን የብርና የወርቅ አጥረኛ ጥሩልኝ ብሎ አንጥረኛው ከመጣ በኋላ በቅዱስ ሚካኤል አምሳል ከወርቅና ከብር የተሰራ ስዕል ሰርቶ ለአስተራኒቆስ ሰጠው። እሱም ለሚስቱ ለአፎሚያ ሰጣትና በስዕል ቤቷ ሰቅላ በክብር አስቀመጠችው። እንደተባለው ባልዋ ሞቶ ነፍሱ ወደ ሰማይ ካረገች በኋላ ከዚህ ዓለም ተግባር በመራቅ በፍጹም ልቦናዋ የእግዚአብሔር ተገዢ ሆነች። በመዓልትና በሌሊትም በቅዱስ ሚካኤል ስዕል ፊት እየሰገደች የመላእክት ሁሉ አለቃ ቅዱስ ሚካኤል ሆይ ጠብቀኝ፣ ለሁል ጊዜም ከኔ አትለይ፣ ይቅር ይለኝ ይምረኝም ዘንድ ወደ እግዚአብሔር ጸልይልኝ እያለች ትጸልይ ጀመረች። በጎ ስራዋም ከዕለት ወደ ዕለት ከፍ እያለ ሄደ። ለነዳያንና ለችግረኞች ምጽዋት መስጠትንም የየዕለቱ ተግባሯ አደረገች። ይህን በጎ ስራዋን የተመለከተ ሰይጣን በመንቀኝነት ተነሳሳባት። በብዙ ብስጭትና ደም ፍላት በሴት ባልቴቶች እና በሕፃናት የተመሰሉ በብዙ ሰራዊተ ሰይጣናት ታጅቦ ወደ እሷ መጥቶ በቤቷ አጥር ደጃፍ ተቀመጠ። ከዚያም የምትራዳትን ገረድዋን አፎሚያን ጥርልኝ አላት። ገረዲቱም አፎሚያ ካለችበት ሂዳ ብዙ ሕፃናትን ያስከተሉ የሴት ባልቴቶች ከሁለተኛው በር ተቀምጠዋል አለቻት። ከዚህም በኋላ አፎሚያ ማን ይሆን በማለት እየተጠራጠረች ወጣችና የመላእክት አለቃ ቅዱስ ሚካኤል ስዕል ወዳለበት ቤቷ ይገባ ዘንድ ጋበዘችው። እንደዚሁም በበሩ አጠገብ የተቀመጡትን አረጋውያን ሴቶች እናቶቼ ሆይ በረከታችሁ ረድኤታችሁ ይደርሰኝ ዘንድ ኑ ከቤት ግቡና ጸልዩልኝ
የመላእክት አለቃ የሚሆን የቅዱስ ሚካኤልንም ስዕል ተሳለሙ። ጌታዬ አስተራኒቆስ ከመሞቱ አስቀድሞ ለሱ አደራ ሰጥቶኛልና አለቻቸው። ጌታዬ ከሞተ ወዲህ ግን ልጅም ቢሆን የወንድ ጾታ ያለው ሰው ከቤቴ ገብቶ ስለማያውቅ ምናልባት ከመካከላችሁ ወንድ ቢኖር ከቤት እንዳትገቡ በእግዚአብሔር ስም አምላችኋለሁ አለቻቸው። በመበለት ተመስሎ የመጣ ዲያብሎስም ወደ ቤት እንገባ ዘንድ አንችልም፣ በአንቺም የጸሎት ቤት ተገኝተን ልንጸልይ አይገባንም፣ ወደ አንቺ ከመምጣታችን አስቀድሞ ስለ አንቺም ስለኛም ባለንበት ቦታ ጸለየናልና አላት። ነገር ግን እኔ የሚነግርሽን የማትሰሚ ከሆነ ይህ ሁሉ ጾምሽና ጸሎትሽ ምን ይጠቅምሻል? በጾምና በጸሎትሽ ብዛት የተነሳ ካለ ዕድሜሽ ትሞቻለሽ። ለስንቱ ችግረኛና ድሃ ነው ገንዘብሽን የምትበትኝው። ይህም አድራጎት ከመሞትሽ በፊት ከድህነት ላይ ስለሚጥልሽ የሚቀርብሽ ስንኳን አታገኝም። እንዲሁም ባሌ ወይም ጌታዬ ከሞተ ወዲህ የወንድነት ጾታ ያለው ሰው ከቤቴ ገብቶ አያውቅም ትያለሽ። ነገር ግን መጽሐፍ እንደተናገረው ባል የሌላት ሴት ሁሉ በቤቷ ረድኤት በረከት የለም፣ በሕይወትም የመኖር ተስፋዋ የመነመነ ነው አላት። ዳግመኛም የምነግርሽን በጥሞና አዳምጪኝ። አስቀድሞ እግዚአብሔር ቅዱሳንን አዳምና ሔዋንን ወንድና ሴት አድርጎ ፈጠራቸው። ዛሬም ይህንን ልነግርሽ የመጣሁ የአንቺ ፍቅር አክብሬና ስለምወድሽ አይደለምን? እህቴ ሆይ አንቺ ከዚህ ዓለም በሞት በተለየሽ ጊዜ የሚቀብርሽና ገንዘብሽን የሚወርስ እንዲሁም ስምሽን የሚያስጠራና መታሰቢያሽን የሚያድርግ ልጅ ሳይኖርሽ በዚህ አይነት እንዴት ለመኖር ትችያለሽ? አኖሬዎስ የተባለ ሰው ጠላቶቹ መንግስቱ ሊገለብጡና ሊቀሙት በተነሱበት ጊዜ በዚያው ዘመን ሚስቱ ስለመሞቷ አውቃለሁ። ዛሬም እንሆ እሱ ሚስት ሊያድርግሽ ይፈልጋል። አፎሚያ ሆይ እንደኔ ሐሳብ ቢሆን እሱን ብታገቢ መልካም ነው። ምክንያቱም ብዙ የወርቅና የብር ጥሎሽ ጥሎ አንቺን እንዲያገባ ከሱም ጋር በመንግስቱ ሁሉ ንግስት ሆነሽ እንድትኖሪ ወደ አንቺ ልኮልኛልና አላት። አፎሚያም ለዲያብሎስ እንዲህ ስትል መለሰችለት፣ አባቴ ሆይ የጫንከውን ቆብ መልካም ነበር፣ ነገር ግን አነጋገርህ መልካም ያይደለ እጅግ የከፋና የሚያስቆጣ ነው አለችው። አትጹሙ፣ አትጸልዩ፣ ለነዳያን ለምስኪናን ምጽዋት አትስጡ፣ አባት እናት ለሌላቸው ድሃ አደግ ልጆች እርዳታ አታድርጉ ብሎ የተናገረው የትኛው መጽሐፍ ነው? ሁለተኛስ ባል አግቢ እያልክ የምትመክረኝ ሴት ባሏ ከሞተ በኋላ ሌላ ባል እንድታገባ ወንድም ሚስቱ ከሞተች በኋላ ሌላ እንዲያገባ አንተ የሰራኸው ነው ወይስ ከመጽሐፍ ያገኘኸው? ከቶ በዚህ ሁሉ ነገር ልታስተኝ ትሞክራለህን? አለችው። እኛስ ነቢይ ዮናስ ታላቂቱ ሀገር ነነዌ እስከ 3 ቀን ትጠፋለች ሲል እግዚአብሔር አዘዋል ብሎ እንዳስተማራቸው ሰምተናል። የነነዌ ንጉሥ ይህን ሰምቶ ሕዝቡ ንስሐ እንዲገቡ፣ ጾም እንዲጾሙ፣ ጸሎት እንዲያድርጉ፣ ምህላ እንዲይዙ ባዘዘ ጊዜ ሕዝቡ እንደ ትእዛዙ ስለፈጸሙ እግዚአብሔር ሕዝቡን ይቅር አለ። ነነዌም ከጥፋት አዳነች። ሐዋርያው ጳውሎስም በየጊዜው ንስሐ ግቡ፣ ጾሙ፣ ጸልዩ እያለ አስተምሮናልና እንዲሁም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አንድ ባለጸጋ መጥቶ መምህር ሆይ ምን ሰርቼ መንግሥተ ሰማያትን ልወርስ እችላለሁ ብሎ ቢጠይቀው ሂደህ ያለህን ሀብት ሽጥና ለድሃ ስጥ፣ ይህንንም ካደረግ በኋላ መጥተህ ተከተለኝ እንዳለው በቅዱስ ወንጌል ተናግረዋል። ታዲያ እንዴት አንተ ሌላ ባል አግቢት ብለህ ትመክረኛለህ? እኔ ግን የማውቀውን ልንገርህ፣ ርግብ ባሏ ከሞተ በኋላ ከሌሎች አዕዋፍ ጋር አትገናኝም፣ በጥፍሯም ምላስዋን ትሰነጥቃለች። ሌላ ወፍ እንኳን ሊቀርባት
ቢፈልግ በታላቅ ጩኸት ጓደኞቿን ጠርታ ሁሉም ተራድተው ይገድሉት የለምን? ስለምን አንተ 2 ባል አግቢ ትለኛለህ? ይህ ስራ የአረማውያን እንጂ የክርስቲያኖች ሕግ አይደለም። አንተ ርኩስ! ጠላቶቹ መንግስቱን ለመቀማት ሀገሩን ለመውረር እሱንም ሊገድሉት የተነሱበትን አነሬዎስ ይህን አይነት እንደማይሰራ እኔ አስቀድሜ አውቀዋለሁ። አሁንም የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን ስዕል ትሳለም ዘንድ አመጣልሃለሁ ብላ ወደ ስዕል ቤት ፈጥና ገባችና የሚካኤልን ስዕል አሳየችው። ያም ሰይጣን የቅዱስ ሚካኤልን ስዕል ባየ ጊዜ እንደ አሞራ ክንፍ አውጥቶ ከሰራዊቱ ጋር በረረ። ነገር ግን መለስ ብሎ አፎሚያ ሆይ አስትሽ ዘንድ መጥቼ ነበር፣ አንቺ ግን ድል ነሳሽኝ፣ ከወጥመዴም አመለጥሽ። ቢሆንም በቤትሽ ውስጥ ባለው በወርቅና በብር የተለበጠ በቅዱስ ሚካኤል የእንጨት ስዕል አትመኪ። በዓሉ የሚከበርበት እስከ ሰኔ 12 ቀን ድረስ እንዳንቺ ነገር በላይሽ ላይ የማመጣ መሆኔን እንድታውቂው ሲል አስፈራራት። በዚያን ጊዜ እግዚአብሔር ዙፋን ፊት ለመስገድና እንዲሁም ለሰው ልጅ ስለ ወንዞች ውሃ ይቅርታን ይለምን ዘንድ ስለሚሄድ ወደ አንቺ ሊመጣ አይችልም። በዚህን ጊዜ በቤትሽ ውስጥ ያለውን ስዕል ከገጽ ምድር አጠፋዋለሁ፣ እስኪ ሚካኤል የሚያድርገኝ አያለው አላት። አፎሚያም ተመልሰህ ብትመጣም የመላእክት አለቃ በሚሆን በቅዱስ ሚካኤል የጸሎት ኃይል አፍረህ ትመለሳለህ ብላ በጌታችን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀል አምሳል በአራት ማዕዘን አማተበችበት። በዚህም ጊዜ ዲያብሎስ ፍሮቱን ተከናንቦ ሄደ። ጾም በመጾም ምጽዋት በመመጽወት ጸሎት በመጸለይ በጎ ስራዋን እያስፋፋች ሄደች። ከዚህም በኋላ ያ ሰይጣን የዓመቱ 10ኛ ወር በሚሆን በሰኔ 12 ቀን የቅዱስ ሚካኤል በዓሉ በሚከበርበት ዕለት በመላእክት አምሳል እስኬማ አክሊል አድርጎ በእጁ ትምህርተ መስቀል የሌለበት የወርቅ ዘንግ ይዞ በሌሊት ወደ እሷ መጣ። ከዚያም ወደ ቤተ ገብቶ አፎሚያ ሆይ ሰላም ላንቺ ይሁን፣ እንዴት አለሽ? ዕጣንሽን፣ ጸሎትሽን፣ በጠቅላላውም በጎ ምግባርሽን ሁሉ ወደ ሰማይ አርጎ ከእግዚአብሔር ዙፋን ፊት ቀርቧል። ፈጣሪሽም ከመላእክቶቹ ሁሉ ጋራ በመጣ ተደስቷል። በዚህም የተነሳ ስለ በጎ ስራሽ ባለ ዘመንሽ ሁሉ እጠብቅሽ ዘንድ ወደ አንቺ ልኮኛል አላት። አፎሚያም አንተ ማነህ? ስምህስ ማን ይባላል? አለችው። እሱም እኔ የመላእክት ሁሉ አለቃ የምሆን ሚካኤል ነኝ። ባለፈው ጊዜ የቅዱስ ሚካኤል በዓሉ በሚከበርበት ዕለት በሰኔ 12ቱ ቀን ለሰውና በእንስሳ ሁሉ ከእግዚአብሔር ዘንድ ምሕረት ለመለመን ስለሚሄድ ወደ አንቺ አይመጣም ሲል ዲያብሎስ ሲናገርሽ ሰምቼ ነበርና ስለዚህ እንዳይፈታተንሽና እንዳይበረታብሽ ስለ አንቺ ከሰማይ ወረድኩ። አሁንም ለኔ ልትሰግጂ ይገባሻል። ሰማያውያን መላእክት ወገኖቼን በሰማይ ትቼ አንቺን ለማዳን ወደ አንቺ መጥቻለሁና አላት። አፎሚያም አንተ ሚካኤል ከሆንክ ከቤቴ ውስጥ እንዳለው እንደ ሚካኤል ስዕል በዘንግህ ጫፍ ላይ ትምህርተ መስቀል ለምን የለበትም? አለችው። ዲያብሎስም እንደዚህስ አይደለም፣ በቤት ውስጥ ያለ ስዕል በሚያመሰግኑበት ጊዜ ምልክት እንዲሆን ይደረጋል። በእኛ በመላእክት ዘንድ ግን ይህ አይነቱ ምልክት የለም አላት። ዳግመኛም አፎሚያ ምድራዊ ንጉሥ ማዘዣ ጽፎ በሚያስተላልፍበት ጊዜ ማህተም ሳያትምበት ቢልከው የሚያምነው ወይም የሚቀበለው የለም። እንዲሁም መላእክት ከሰማይ በወረዱ ጊዜ በትረ መስቀል ያልያዘውን መልአክ ነው ብለው አያምኑትም፣ ይንቁታል እንጂ አለችው።
ይልቁንስ መልአክ ከሆንክ ትሳለመው ዘንድ ሚካኤልን ስዕል ላምጣልህ አለችው። በዚህን ጊዜ ዲያብሎስ ፊቱ ተለወጠ፣ በጨለማ የተሸፈነ ተራራ አክል፣ አይኖቹንም እንደ እሳት ቀሉ፣ አፉም ጨለማን እንደተመላ ታላቅ ጉድጓድ ገደል መሰለ። ከአፉም ሸታው እጅግ የከፋ ጭስ ሲወጣ ነበር። ተቅበጠበጠ። ይገድላትም ዘንድ ዘሎ አነቃትና፣ አንቺ አፎምያ እንዴት ይህን ያህል ፈተና ታመጭብኛለሽ? ከእንግዲህስ ከአንቺው ጋር እሞታለሁ እንጂ አልተውሽም አላት። በዚህን ጊዜ በታላቅ ቃል ወደ ቅዱስ ሚካኤል እንዲህ ስትል ጮኸች። አቤት የመላእክት ሁሉ አለቃ የምትሆን ሚካኤል ሆይ ፈጥነህ ድረስና ከኔ ከአዳም ልጆች ሁሉ ጠላት አድነኝ አለችው። የመላእክት አለቃ ቅዱስ ሚካኤልም ያድናት ዘንድ ብርሃን ለብሶ ብርሃን ተጎናጽፎ ከሰማይ ወረደ። ብርሃንም በቤት ሁሉ መላ። ከዚያም ዲያብሎስ በያዘው በትረ መስቀል በመታው ጊዜ በመሬት ላይ ዘረጋው። ዲያብሎስም ቅዱስ ሚካኤልን እግዚአብሔር የሰጠኝ ዘመኔ ሳይፈጽም እንዳታጠፋኝ በእግዚአብሔር ስም አምልሃለሁ አለው። ከዛሬ ጀምሮ ስምህ ከሚጠራበት ስዕል ካለበት ቦታ ሁሉ ፈጽሞ አልደርስም። የመላእክቱ አለቃ ሚካኤል ሆይ ቀድሞም ከሰማይ ያወረድከኝ፣ ከክብሬ ያዋረድከኝ፣ ከሹመቴ የሻርከኝ አንተ ነህ። አሁንም ይቅርታ አድርግልኝ እያለ ለመነው። በዚያኑ ጊዜ ቅዱስ ሚካኤል ዲያብሎስን አሳፍሮ አዋርዶ ለቀቀው። ወደ አፎምያ መለስ ብሎ ንዕድ ክብርት የሆንሽ የእግዚአብሔር ታማኝ አገልጋዩ አፎምያ ሆይ ጸሎትሽ፣ ምጽዋትሽ፣ በጎ ስራሽ ሁሉ ወደ ሰማይ አርጓል፣ ከእግዚአብሔር ዙፋን ፊት ቀርቧል። አሁንም ሄደሽ ከቤተ ክርስቲያን ገብተሽ ጸሎት አድርሺ፣ በዛሬው ቀን ነፍስሽ ከስጋሽ ትለያለች ብሎ ነገራት። መላእክቱም ሁሉ ወደ አንቺ መጥተው ነፍስሽን ወደ መንግስተ ሰማያት ያሳርጋሉ፣ ከባልሽ ከአስተራኒቆስ ነፍስ ጋራም ለዘላለም በዚያ አርፋ ትኖራለች አላት። ከዚህም በኋላ አፎምያ እያየችው ወደ ቅዱስ ሚካኤል ወደ ሰማይ አረገ። እሷም ንጹህ ልብስ ለብሳ ወደ ቤተ ክርስቲያን ሄደችና የክርስቶስን ስጋና ደም ተቀበለች። ከዚያም ከጳጳሱ ዘንድ ቀረበችና አባቴ ሆይ በዛሬው ቀን ወደ ቤቴ መጥተህ ቤቴን ባርክልኝ፣ ቀሳውስትና ዲያቆናትንም መዛምራንንም አስከትለህ ናና ስለኔ ጸልይልኝ አለችው። ብላቴኖቹም ያለኝን ገንዘብ ሁሉ አቅርቡልኝና ነዳያንንና በመንገድ ያላችሁትንም ሁሉ ጥሩልኝ አለቻቸው። እንዳሳሰበችው ጳጳሱና ቀሳውስቱ ዲያቆናቱንም ሌሎችንም የቤተ ክርስቲያን አገልጋዮችም ሁሉ መጥተው በቤቷ ከተሰበሰቡ በኋላ ያላትን ገንዘብ በጳጳሱ እጅ ለነዳያን መጽውታ በሰላም ወደ ቤታቸው ይገቡ ዘንድ አሰናበተቻቸው። ጳጳሱንና ካህናቱን ወደ አዳራሽ አስገብታቸው ጳጳሱን በወርቅ ወንበር አስቀመጠችው። ካህናቱንም ጳጳሱ ግራና ቀኝ በብር ወንበር አስቀመጠቻቸው። ለጳጳሱም ስለ ክብሩ ከእግሩ በታች የአበባ ምንጣፍ አስነጥፋለች ነበር። ከዚህም በኋላ በመካከላቸው ቆመችና እጇን ወደ ሰማይ በመዘርጋት መምህራን እንዳስተማራት በሀገሯ ቋንቋ ወደ እግዚአብሔር ትጸልይ ጀመረች። ጳጳሱንም አባቴ ሆይ የንስሐ ጸሎት ስጠኝ ብላ ልብስዋን በመሬት ላይ አነጠፈች እና ተንበርከከች። ከዚያም ጳጳሱን ገንዘቤ ሁሉ ባንተ አማካኝነት ለእኔና ለባሌ ለአስተራኒቆስ ለሰማችን መታሰቢያ ይሆን ዘንድ ለነዳያን መጽውተልኝ አለችው። በዚህን ጊዜ እንግዲህ የሚካኤልን ስዕል አምጣልኝ አለችና ከመጣላት በኋላ ተሳለመችና በፊቷ ላይ እንዳስቀመጠችው ያ ስዕል ከፊቷ ላይ ተነስቶ
እንደ አሞራ በሮ የመላእክት ሁሉ አለቃ የሚሆን በቅዱስ ሚካኤል ቤተ ክርስቲያን ገብቶ በቤተ መቅደሱ መካከል ያለ መስቀያ ተሰቀለ። ከዚህ በኋላ ይህ ስዕል ለምልሞ መልካም ፍሬ አፍርቶ ስለተገኘ በዚህ ሀገር ታላቅ ደስታ ሆነ። በሀገሩም ያሉ ድውያን፣ ሕሙማን፣ ርኩሳን፣ አጋንንት ያደረባቸው ቅጠሉን ቆርጠው በውሃ በታጠቡት ጊዜ ከደዌያቸው ይፈውሳቸው ነበር። ይህም እስካሁን ድረስ ይደረጋል። በዚያም ሀገር የመላእክት አለቃ ስለሚሆን በቅዱስ ሚካኤል ስም ብዙ ታላቅ ታምራት ተደርጓል። እንደዚሁም የመላእክት አለቃ የሚሆን የቅዱስ ሚካኤል በረከት ንዕድ ክብርት የምትሆን የአፎምያ ጸሎት ከሁላችን ጋር ይሁን ለዘላለሙ አሜን። ከጽንፍ እስከ ጽንፍ የሚበር ንስረ አርም የሚባል ዜማው ውዳሴው እንደ ማር የጣፈጠ ንዑድ ክቡር የሚሆን ቅዱስ ሚካኤል ያደረገው ተአምር ይህ ነው። ወዳጁ እገሌን የጸሎቱ ኃይል ከሲኦል ረግረግ ያውጣው፣ በዚህም በሚመጣውም ዓለም ከክፉ ነገር ሁሉ ይጠብቀው፣ ርጉም ከሚሆን ከተኩላ አፍ ያድነው፣ ተንኮለኛ ከሚሆን ከሰይጣን ወጥመድ ይሰውረው ለዘላለሙ አሜን። ለሁላችን ይሰውረን። ቆጵሮስ በሚባል ደሴት እግዚአብሔርን የሚፈራ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት የሚተማመን አንድ ክርስቲያናዊ ሰው ነበረ። ከዕለታት አንድ ቀን ክቡር በሚሆን በቅዱስ ሚካኤል ስም ቤተ ክርስቲያን መስራት ይገባኛል ሲል በልቡ አሰበና ፈጽሞ የምታምር ቤተ ክርስቲያን ሰራ። ሰርቶም ከጨረሰ በኋላ በልዩ ልዩ ጌጥ አስጌጣት። ከዚህም በኋላ በቅዱስ ሚካኤል ስም የሰራትን ቤተ ክርስቲያን ይባርኩለትና ያክብሩለት ዘንድ ወደ ኤጲስቆጶስና ካህናቱ መልእክት ላከ። ለቤተ ክርስቲያኑ ማስመረቂያ ብዙ ድግስ ደግሶ ታላቅ በዓል አደረገ። ከዚያም ካህናቱ፣ ዲያቆናቱ፣ ምዕመናኑም ሁሉ የቅዱስ ሚካኤል ቤተ ክርስቲያን በሚባረክበት ቀን በቤተ ክርስቲያኑ ተሰብስበው ከቆሙ በኋላ ኤጲስቆጶሱ እንደ ሕጉ የቅዳሴ ጸሎት ጀመረ። በዚያች አገር ጋኔን ያደረባት አንድ አይሁዳዊ ሰው ነበረና እሱም መላ አካላቱ ለምጽ ወጥቶበት የሚጨነቅ ጥርሱን እያፋጨ የሚሰቃይ በጽኑ ደዌ የተያዘ ነበር። ከደዌውም ጽናት የተነሳ ሰውነት ሁሉ እንደ ድንጋይ ደርቆ ነበር። የመላእክት አለቃ የቅዱስ ሚካኤል ቤተ ክርስቲያን የሚባረክበትና የሚቀደስበትን ቀን እንደደረሰ በሰማ ጊዜ ከመኝታው ተነስቶ ልብሱን ለውጦ የክርስቲያን ልብስ በመልበስ ፍጹም ክርስቲያን መስሎ ከቤተ ክርስቲያን ገብቶ ከሕዝቡ ጋር ቆመ። ኤጲስቆጶሱም ቅዳሴ ቤተ ክርስቲያኑን በፈጸመ ጊዜ የተቀደሰበትን ቅዳሴ ጠበል በቤተ ክርስቲያኑ ዙሪያና ግድግዳውን ሁሉ ሲረጭ አይሁዳዊ በቆራጥ ልብ እና በጽኑ ሃይማኖት ቅዳሴ ጠበሉን ተቀብሎ ራሱን ረጨ፣ ሰውነቱንም ሁሉ ታጠበበት። የመላእክት አለቃ ከሚሆን ከቅዱስ ሚካኤል ስዕል ፊት የሚበራ የቀንዴል ዘይትም ወስዶ እንዲህ እያለ ተቀባ። አቤቱ ጌታዬ ቅዱስ ሚካኤል ሆይ ከዚህ ከጽኑ ደዌ ፈጥነህ ፈውሰኝ፣ ከዚህ ከክፉ የለምጽ በሽታም አድነኝ። ከዚህ ሁሉ በሽታዬ ብታድነኝ ለቤተ ክርስቲያንህ ምን ያልተቀላቀለበት ንጹሕ የሆነ 20 ወቄት ወርቅ እሰጣለሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ተጠምቄ ፍጹም ክርስቲያን እሆናለሁ። የወልደ እግዚአብሔርን መሆንም አምናለሁ። ስለ አዳምና ስለ ሔዋን ስለ ልጆቻቸውም ሲል ከዳዊት ወገን ከተወለደች ከእመቤታችን ከስጋዋ ስጋ ከነፍስዋ ነፍስ ነስቶ መውለዱን በትክክል ተቀብዬ አምናለሁ። ባለ የሕይወት ዘመኔ ሁሉ ለቤተ ክርስቲያንህ ሳገለግል እኖራለሁ አለ።
ይህንንም ከተናገረ በኋላ እንቅልፍ አለውና በዚያች ሌሊት በዚያው በቅዱስ ሚካኤል ቤተክርስቲያን ውስጥ ተኝቶ አደረ። ከእንቅልፉም በነቃ ጊዜ ሰውነቱ ሁሉ በሙሉ ጤንነት ላይ ሆኖ ከለምጹ ተፈውሶ ከበሽታውም ድኖ አገኘው። ከዚህም በኋላ በታላቅ ደስታ እግዚአብሔርንና ቅዱስ ሚካኤልን እያመሰገነ ወደ ቤቱ ገባ። ያም አስቀድሞ ያስጨነቀው የነበረ ጋኔን ከሱ ተለይቶ ወጣ። በሰውነቱ ላይ ይታይ የነበረ ለምጽም ጠፋ። ፈጽሞ ከሰውነቱ ላይ እንዳችም የበሽታ አይነት የቀረ ስላልነበረ ፍጹም ጤነኛ ሆነ። ያም አይሁዳዊ ከጽኑ ደዌው ፈጽሞ በዳነ ጊዜ ለቅዱስ ሚካኤል ቤተክርስቲያን እሰጣለሁ ብሎ ቃል የገባበትን ያን 20 ወቄት ንጹሕ ወርቅ ሰጠ። በዚያኑ ጊዜ ፈጥኖ ወደ ኤጲስቆጶሱ ዘንድ ሄደና ቅዱስ ሚካኤል ያደረገለትን ታምራት ሁሉ ነገረው። ከለምጹ እንዳዳነውና ካደረበት ጋኔን እንዴት እንዳላቀቀውም አስረዳው። ከዚያም ኤጲስቆጶስን አባቴ ሆይ ከዛሬ ጀምሮ ክርስቲያን እሆን ዘንድ እፈቅዳለሁ። ስለዚህ አጥምቀኝና ከቅዱሳን ማህበር አንድ አድርገህ ደምረኝ እያለ ለመነው። ኤጲስቆጶስም እሺ ብሎ ከቤተሰቡና ከዘመዶቹ ጋር አጠመቀውና ክርስቲያን አደረገው። ከዚህም በኋላ የአይሁዳዊ ሰው በጸናች ሃይማኖት ጸንቶ በበጎ ስራ ተጠምዶ የቅዱስ ሚካኤልን ቤተክርስቲያን ለማገልገል ወሰነ። እንዲሁም በጨለማ ለነበሩ ሰዎች ብርሃን ወጣላቸው። በድንቁርና በቀቢጸ ተስፋ ለነበሩ ሰዎች ዕውቀት ተገለጸላቸው። በክህደት በኃጢአት ለነበሩ ንስሐ ተሰራላቸው፣ ሃይማኖት ተሰጣቸው ተብሎ በነቢይ እንደተነገረ ቅዱስ ሚካኤል ቀድሞ ከነበረበት ጨለማ ወደ ብርሃን እንዴት እንደመለሰውና ያደረገለትን ተአምራት ሁሉ ለሕዝብ ሲነግር ኖረ። እንግዲህ ይህ አይሁዳዊ ከሚያሰቃየው ጋኔን ከሚያስጨንቀው ሕማመ ኃጢአት አዳኝ የሚሆን የክርስቶስ ብርሃን እንደመራለትና የይቅርታና የቸርነት መልእክተኛ የሚሆን በቅዱስ ሚካኤል ጸሎትና ልመና ከአረማዊነት ወደ አማናዊነት እንደመለሰው አይነ ልቦናውንም አብርቶ የሥላሴን አንድነት ሦስትነት ለማወቅ እንዳስቻለው የወንጌል ልጆች የምንሆን እኛንም በስዕለቱ በአማላጅነቱ አይለየን፣ አሜን። በከንቱ እንዳንጠፋ ከሰይጣን ወጥመድ ያድነን፣ ከሰራዊቱ ሁሉ ጋራ በቸርነቱ ይመግበን። ሰውን የሚያስቱ ሰራዊተ ሳጥናኤል አይተው ይሸሹ ዘንድ ሰይፈ ረድኤቱ ከጎናችን አይራቅ፣ አሜን። ቅድሚያን የተመሉ ወላዲያነ ሐሰት ሐሳውያነ መሲሖች ከሆኑ ጥልቀቱ ከማይገኝ የተንኮላቸው ባህር እንዳንሰጥም ይጠብቀን፣ አሜን። ከወጥመዳቸው እንዳንገባ በክንፈ ረድኤቱ ይሰውረን፣ አሜን። ከዚህም ሁሉ በቸርነቱ መጋረጃ ይሰውረን ዘንድ ሁል ጊዜ እየመጣ ይጎብኘን። ከቀድሞ ጀምሮ ቂም በቀል የሌለበት የምሕረት አማላጅ ነውና ኃይለ ጸሎቱ አማላጅነቱ ለሁላችን ሕዝበ ክርስቲያን ከክፉ ነገር ሁሉ ይጠብቀን እስከ ዘላለሙ አሜን። በአብ በወልድ በመንፈስ ቅዱስ ስም በማመን በባህሪ በህልውና አንድ አምላክ ብለን አምነን ሰኔ በበዓተ በ12 ቀን የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤል የበዓሉ መታሰቢያ እንዲከበር እንናገራለን። ልመናው አማላጅነቱ ከሁላችን ጋር ይኑር ለዘላለሙ አሜን። የሚከበርበትም ምክንያት እንዲህ ነው። እስክንድሪያ በምትባል ሀገር አክልኡ በጥራ የተባለች የግብፅ ንጉሥ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ቤተ ጣዖት አዳራሽ ነበርና በየዓመቱ ሰኔ በበዓተ በየ12 ቀን ህዝቡ ተሰብስቦ ታላቅ በዓል ያድርጉ ነበር።
በዚያም አዳራሽ ውስጥ በዚያች ሀገር በሚኖሩ ሰዎች ዘንድ የሚፈራና የሚከበር ስሙ ብዙሃል የሚባል የብረት ጣዖት ነበረ። በዓሉ በሚከበርበት ዕለት ብዙ ፍሪዳ ይታረድ ነበር። አባ እለ እስክንድሮስ የተባለ እስከ ተሾመ ድረስ ለዚያ ጣዖት ክብር እየሰጡ በዓል እያደረጉ ለብዙ ዘመን ቆዩ። ይኸውም የ300 ዓመት ምህረት ተፈጽሞ የ4ኛው ምዕተ ዓመት መካከል ላይ ነበር። አባ እለእስክንድሮስ በእስክንድሪያ ሀገር ሊቀ ጳጳስና በተሾመ ጊዜ ያን ጣዖት ይሰብረው ዘንድ ወዶ ሳለ በሀገሪቱ ያሉ አንዳንድ ወግ አጥባቂዎችና አድሃሪያን ከለከሉት። ነገር ግን ቆስጠንጢኖስ ጻድቅ በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋች አባ እለእስክንድሮስ ዳግመኛ ይህን ጣዖት ሊሰብር ተነሳሳ። አሁንም እነዚያው ሰዎች የዚህን የጣዖት በዓል ስናከብር የብዙ ጊዜ ልምድ አለንና አትስበረው ሲሉ ከለከሉት። እነሆ ይህ ጣዖት እያለ ከአንተ በፊት 18 ሊቃነ ጳጳሳት ነበሩ። ነገር ግን ልማዳችንን ሳይለውጡ በሱም ላይ እንዳችም ተቃውሞ ሳያድርጉ አልፈዋል አሉት። አባ እለእስክንድሮስ ግን ይህ ጣዖት የሚያጠፋ እንጂ የሚያለማ ወይም የሚጠቅም አለመሆኑን መላልሶ ነገራቸው። ብዙ ማስረጃም አቀረበላቸው። እሱን የሚያከብር ሁሉ ሰይጣናትን እንደሚያመልክ ሆኖ መቆጠሩን ገለጸላቸው። ዳግመኛም አባ እለእስክንድሮስ እንዲህ አላቸው፣ ምክሬን ብትሰሙ ሐሳቤን ብትቀበሉ ይህንን በዓል ቀድሞ እንደነበረ አድርጌ እሰራላችኋለሁ። ነገር ግን ይህን ጣዖት ሰብረን ምኩራቡን ባርከን ቀድሰን ቤተ ክርስቲያን ሰርተን ክቡር በሚሆን በቅዱስ ሚካኤል ስም ሰይመን ታላቅ በዓል እናድርግለታለን። መስዋዕቱንም ለልዑል እግዚአብሔር ይሆናል። የሚታረዱትንም በጎች ስንጋዎች ለችግረኞች፣ ለጦም አዳሪዎች እና ለአንካሶችም መስጠት አለባቸው። ስለዚህም ክብር ምስጋና ይግባውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስን ዘንድ ክቡር የሚሆን ቅዱስ ሚካኤል ክብር ይሰጣችኋል አላቸው። እነሱም ይህ በጎ ምክር ደስ ስላሰኛቸው ትእዛዙንም በመቀበል የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ቤተ ክርስቲያን ሰሩ። ያችን ቤተ ክርስቲያን በእስክንድሪያ ሀገር የታወቀችና ታላቅ ስመጥር ገዳም ሆነች። በግብፅ አገር እስላሞች እስከ ነገሱ ድረስ ብዙ ዘመኖች ኖረች። ከነገሱ በኋላ ግን ያችን ቤተ ክርስቲያን አፈረሷት። ይህም በዓል ከተሰራ ጀምሮ እስከ ፈረሰችበት ቀን ድረስ ንዑድ ክቡር የሚሆን የቅዱስ ሚካኤልን በዓል የሀገሩ ሰዎች ሁሉ እየተሰበሰቡ ያክብሩት ነበር። ከነሱም መካከል እግዚአብሔር እጅግ አድርጎ የሚፈራ ወር በገባ በየ12ቱን ቀን የቅዱስ ሚካኤልን ዝክሩን የሚዘክርና ይልቁንም በህዳር 12 እና በሰኔ 12 ቀን በታላቅ ክብር የሚያከብር አንድ ሰው ነበረ። ስለዚህ እግዚአብሔርን ለሚፈራ ሰውም ርኅራኄ የሌለው በሱም ላይ ጥላቻ ያደረበት ባለጸጋ ጎረቤት ነበረው። የቅዱስ ሚካኤልን በዓል በሚያከብርበት ጊዜ ሁሉ ይዘብትበት ይሳለቅበት ነበር። ይህ ጊዜ እግዚአብሔርን የሚፈራ ሰው በዚህ አይነት በጎ ስራ ብዙ ጊዜ ከኖረ በኋላ ከዚህ ዓለም ድካም ያርፍ ዘንድ የሞቱ ጊዜ ቀረበ። ሚስቱንም ጠርቶ በጎ ስራ ከመስራት ለድሃ ከመጽወት ቸል አትበይ፣ የቅዱስ ሚካኤልንም በዓል በየወሩ ከማክበር አትቦዝኝ፣ ይልቁንም በህዳር 12 እና በሰኔ 12 ቀን ከፍ ባለ ስነ ስርዓት እንድታከብሪ አደራ እልሻለሁ አላት። በሚሞትበትም ጊዜ ሚስቱ ጸንሳ ነበረ። ይህም ሰው በሰላም አረፈና ፍጹም መንግስተ ሰማያትን ወረሰ።
ከዚህም በኋላ ሚስቱ የመውለጃዋ ጊዜ ተቃርቦ ነበር እና ምጥ ይዟት በታላቅ ጭንቀት ላይ እንዳለች አንተ የእግዚአብሔር መልአክ ሆይ በእኔ ላይ ይቅርታን አውርድ፣ ከዚህ ከደረሰብኝንም ጭንቅ ይገላግለኝ ዘንድ ስለ እኔ እግዚአብሔርን ለምንልኝ፣ አንተ ከእግዚአብሔር ዘንድ ታላቅ ባለሟልነት ተሰጥቶሃልና እያለች ለመነች። ይህንንም በምትልበት ጊዜ ያለችበት ቤት በብርሃን ተሞላ፣ ከጭንቋም ዳነችና መልኩ በጣም ያማረ ልጅ ወለደች። የእግዚአብሔር መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ያን ሕፃን ባረከውና ቸርነት ርኅራኄ የሌለውን የዚህ ባለጸጋ ገንዘብና ሀብት እርሻውንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል አለ። ያን ጊዜ ባለጸጋ በሴትዮዋ ቤት መስኮት አጠገብ ሆኖ ሁኔታውን ሁሉ ይመለከት ነበርና ይህን ነገር በሰማ ጊዜ ልቡ በታላቅ ሐዘን ተነካ። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመረ። ነገር ግን እግዚአብሔር በቅዱስ ሚካኤል ጸሎት ብላቴናውን ከክፉ ነገር ሁሉ ይጠብቀው ነበር። ብላቴናው 10 ዓመት በሆነው ጊዜ እናቱ በጣም ችግር ጸናባት። በዚህን ጊዜ እምነት የጎደለው ያ ባለጸጋ አንቺ ችግረኛ ስለሆንሽ ይላከኝ ያገለግለኝ ዘንድ ልጅሽን ስጭኝና ምግቡንና ልብሱን ምን ሳላጎድል ተከባክቤ አኖረዋለሁ፣ ለአንቺም 20 ወቄት ወርቅ እሰጥሻለሁ አላት። ይህንንም ባላት ጊዜ ስለ ችግሯ በጣም በመደሰት ልጇን ሰጠችውና 20 ወቄት ወርቅ ተቀበለች። ብላቴናውንም በወሰደ ጊዜ እንዲህ ሐሳቤ ሁሉ ዛሬ ተፈጸመልኝ እያለ በጣም ደስታ ተሰማው። ከዚህ በኋላ በልጁ ቁመት ልክ ሳጥን አስርቶ ሕፃኑን በሳጥኑ ውስጥ አግብቶ ከቶ በላዩ ላይ ቆለፈበትና ሳጥኑን ወስዶ ከባህር ጨመረው። እንዲሁም የሳጥኑ ቁልፍ መክፈቻ አብሮ ወረወረው። ነገር ግን በእግዚአብሔር ፍቃድ ያ ሳጥን ሳይሰጥም በባህሩ ላይ እየተንሳፈፈ ከዚያች ሀገር ርቃ ወደምትገኝ የባህር ወደብ ደረሰ። በባህሩ አካባቢ በጎችን አስማርቶ የሚጠብቅ አንድ ሰው ነበርና ያን ሳጥን ባየው ጊዜ ከባህሩ አወጣና ወደ ቤቱ ወሰደው። እቤቱም በደረሰ ጊዜ ይህን ሳጥን በምን እከፍተዋለሁ እያለ ሲያወጣ ሲያወርድ ተመልሶ ወደ ባህሩ ይሄድ ዘንድ እግዚአብሔር አሳሰበው። በሄደም ጊዜ አንድ አሳ የሚያጠምድ ሰው አገኘ። ያ በግ ጠባቂ አሳ አጥማጁን በኔ ስም መረብህን ወደ ባህር ጣልና የተሰገረው አሳ ለኔ ይሆናል፣ ስጋውን ግን አከፍልሃለሁ አለው። አሳ አስጋሪውም እንደተነጋገሩት መረቡን ከባህር ቢጥል ታላቅ አሳ ተያዘና ለሰውየው ሰጥቶት ዋጋውን ተቀበለ። እሱም ያን አሳ ከቤተሰቦቹ ጋር ጠብሶ ይበላ ዘንድ በችኮላ ወደ ቤቱ ሄደና የአሳውን ሆድ ቢሰነጥቀው የዚያን የሳጥን ቁልፍ መክፈቻ አገኘ። በዚህ ሳጥን ቁልፍ መክፈቻ መሆን አለበት ሲል አሰበና ቁልፉን ለመክፈት ቢሞክር ወለል ብሎ ተከፈተ። በዚህም እየተደነቀ ሳለ ሳጥኑን ቢከፍተው ያ ባለጸጋ ሊገለው ያሰበውን ሕፃን በሳጥኑ ውስጥ አገኘው። ባየውም ጊዜ እጅግ ተደስቶ በባህር ውስጥ ስላገኘው ስሙን ባህራን ብሎ ሰየመው እና እንደ ልጁ አድርጎ ይንከባከበው ዘንድ ወሰነ። ከባህራን ሀገር የበግ ጠባቂው ሀገር የ10 ቀን ጎዳና የሚያስኬድ ርቀት ነበረው። ከብዙ ዓመታት በኋላ ያ ባለጸጋ ሰው ለንግደት ከሀገሩ ወጣ። በጉዞም ላይ ሳለ ፀሐይ ስትገባ ከዚያ የበግ ጠባቂው ዘንድ ደረሰ። በግ ጠባቂውም ወንድሜ ሆይ በአንተ ዘንድ የማድርበት ቢኖር
ታሳድረኝ ዘንድ እለምንሃለሁ፣ ኪራዩንም እከፍልሃለሁ ብሎ ጠየቀውና ያ በግ ጠባቂ ወደ ቤቱ አስገባው። ባለጸጋውንም ገብቶ ጥቂት ካረፈ በኋላ በግ ጠባቂው ያን ብላቴና ባህራን ብሎ ሲጠራው በሰማ ጊዜ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ይህ አሁን ጎልማሳ ሆኖ የምታየው ወጣት ገና ሕፃን ሆኖ ሳለ በሳጥን ተከቶ ከባህር ውስጥ ተጥሎ አግኝቼው ወስጄ አሳድገዋለሁና ልጄ ነው አለው። ባለጸጋውም ይህንን ነገር በሰማ ጊዜ ፈጽሞ ደነገጠ። ይገድለውም ዘንድ ፈልጎ በባህር ውስጥ የጣለው ሕፃን መሆኑንም አወቀ። በበነጋውም መንገዱ ለመሄድ ሲዘጋጅ ልዩ ልዩ ምክንያት ሰይጣናዊ ሐሳብ በመፍጠር በግ ጠባቂውን ወንድሜ ሆይ አንድ የማስቸግርህ ጉዳይ አለኝ። ይኸውም በቤቴ የረሳሁት ነገር ስላለ እገሊት ወደምትባል ሀገር ሂዶ መልእክት ያድርስልኝ ዘንድ ይህን ብላቴና እንድትሰጠኝ ነው። የድካሙንም ዋጋ 20 ወቄት ወርቅ እከፍላለሁ አለው። ያም በግ ጠባቂ ስለ ወርቁ ስጦታ ደስ በመሰኘት ያን ጎልማሳ ጠርቶ ልጄ ባህራን ሆይ ይህ ክቡር ሰው ለስራ ጉዳይ ወደ ቤቱ ሊልክህ ይፈልጋልና መልእክቱን አድርስለት፣ እግዚአብሔር በሰላም ያግባህ ሲል ጠየቀው። ልጁም እሺ መልካም ነው አባቴ ሆይ ያዘዝከኝን ሁሉ ለመፈጸም ዝግጁ ነኝ አለው። ከዚህም በኋላ ያ ባለጸጋ ይህችንም የመልእክቱ ደብዳቤ ይዞ ወደ አንተ የመጣውን ስሙ ባህራን የተባለው ፈጥነህ ግደለው፣ ገድለህም ሬሳውን ከጉድጓድ ጣለው። እኔ በሰላም ተመልሼ እስከመጣ ድረስ ማን ይህን ምስጢር አይወቅ የሚል ጽሑፍ ለሹሙ ጽፎ አዘጋጀ። እንዲሁም በሹሙና በሱ መካከል የሚተዋወቁበትን ማተም በደብዳቤው ላይ አትሞ ለባህራን ሰጣው። ለመንገዱም የሚሆነው ስንቅ ሰጥቶ ላከው። እሱም መልእክቱን ለማድረስ በሚጓዝበት ጊዜ ከቦታው ለመድረስ የአንዲት ቀን መንገድ ሲቀረው እነሆ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በፈረስ ተቀምጦ ወደ እሱ ደረሰና ወዴት እንደሚሄድ ጠየቀው። ባህራንም ከአንድ ባለጸጋ ሰው የተጻፈው ደብዳቤ ይዤ እሱን ለማድረስ እገሊት ወደምትባል ሀገር እሄዳለሁ አለው። ንዑድ ክቡር የሚሆን ቅዱስ ሚካኤልንም እስኪ የመልእክቱን ደብዳቤ አሳየኝ ባለው ጊዜ ከግርማው የተነሳ ፈርቶ ሰጠው። መልአኩም ደብዳቤው ላይ የተጻፈውን መልእክተ ሞት ደምስሶ ከኔ ከባለጸጋው እገሌ የተጻፈ ይልና ይህን መልእክት ይዞ ለመጣ ሰው እገሊት የምትባልዋን ልጄ አጋቡት፣ ዳሩት፣ በዱር የተሰማራውን ከብቴን፣ በቤት ያለውን ሀብቴን፣ በጠቅላላው የምንቀሳቀስና የማይንቀሳቀስ ንብረቴን በሙሉ አውርሻለሁና እኔ እስከመጣ ድረስ አትጠብቁ። በሄድኩበት ሀገር የሚቆይበት ጉዳይ አለኝና በቤቴና በንብረቴ ላይ ሙሉ ስልጣን ሰጥቼዋለሁና የወደደውን ያድርግ ዘንድ አትከልክሉት። ስለዚህም በእኔና በአንተ መካከል የምንተዋወቅበትን መልእክት አድርጌበታለሁ የሚል ጽሑፍ ጽፎ ሰጠውና እንዲህ ወደ ባለጸጋው ቤት ሄደና ይህን መልእክት አድርስ፣ ነገሩ እንዳይገለጽብህ ከእኔ ጋር መገናኘትህና የመልእክቱን ጽሑፍ እንደለወጥኩልህ ለማንም አትንገር ሲል አስጠነቀቀው። ባህራንም እሺ ጌታዬ እንዳዘዝከኝ አድርጋለሁ ብሎ ጉዞውን ቀጠልና የዚያን የባለጸጋ ቤት እየጠየቀ ከደረሰበት በኋላ ደብዳቤውን ለሹሙ ሰጠው። ያም ሹም ደብዳቤውን ተቀብሎ ሲያነብ የታተመበት ማተም እውነተኛ መሆኑን ካረጋገጠ በኋላ እግዚአብሔር እንዳዘዘው በቤተ ክርስቲያን ደንብ የባለጸጋውን ልጅ በተክሊል አገባው።
የሰርጉንም በዓል እስከ 40 ቀን ድረስ በታላቅ ደስታ አከበሩት። ከሰርጉም በዓል ፍጻሜ በኋላ ያ ባለጸጋ ሰው ከሄደበት ሀገር ወደ ሀገሩ ተመልሶ ገባና በቤቱ አካባቢ ሲደርስ የደስታና የዘፈን ድምፅ ስለሰማ ይህ የምሰማው ድምፅ ምንድን ነው ሲል ጠየቀ። ሰዎቹም ባህራን የተባለ ከወዝ ካንተ ዘንድ ልጄን ዳሩት የሚል ትእዛዝ አምጥቶ ልጅህን አግብቶ በሰርጉ ምክንያት ይዘፈናሉ፣ ይደሰታሉ። እነሆ እየበሉና እየጠጡ በቀንና በሌሊት እየዘፈኑ ሲደሰቱ 40 ቀን ሆኗቸዋል። በመልእክትህም እንዳዘዝከው ገንዘብህን የወንድና የሴት ባሮችህን በጠቅላላው የሚንቀሳቀስና የማይንቀሳቀስ ንብረትን ሁሉ በሙሉ አስረክቡታል አሉት። ያም ባለጸጋ ይህን ቃል በሰማ ጊዜ ከድንጋጤው የተነሳ በታላቅ ቃል በመጮህ ከመሬት ላይ ተከስክሶ ሞተና ነፍሱን አጋንንት ተረከበው ወደ ሲኦል አወረዱት። ከዚህም በኋላ ባህራን የተባለ ያ ጎልማሳ ንዑድ ክቡር የሚሆን የቅዱስ ሚካኤልን በዓል በየወሩ እያከበረ ዝክሩን እየዘከረ ይኖር ጀመረ። በዚያን ጊዜ በጉዞ ላይ ሳለ ተገለጸለት። የሞቱን መልእክት ወደ ሕይወት የለወጠለት ቅዱስ ሚካኤል እንደሆነው አወቀ፣ ተረዳ። ስለዚህም ንዑድ ክቡር በሚሆን በቅዱስ ሚካኤል ስም ያማረች የተዋበች ቤተ ክርስቲያን ሰራ። ስዕሉንም አስርቶ በውስጧ ካስቀመጠ በኋላ ሕሙማንንና ድውያንን በመፈወስ በስዕሉ ልዩ ልዩ ተአምራት ተደረጉ። በባህራንም በዚች ቤተ ክርስቲያን ላይ ማዕረግ ቅስናን ተሾሞ እስከ ዕለተ ሞቱ ድረስ የመላእክት አለቃ ቅዱስ ሚካኤልን ሲያገለግል ኖረ። እሱ አባቱና እናቱ ልጆቹንና ቤተሰቦቹ ሁሉ ስለሱ በቅዱስ ሚካኤል ጸሎትና ልመና የዘላለም ሕይወት ያለበት ፍጹም መንግሥተ ሰማያትን ወረሱ። በዚያች እግዚአብሔር ወልድ ከሙታን ተለይቶ በተነሳበት ዕለት ቅዱስ ሚካኤል በእግዚአብሔር ዙፋን ፊት እየሰገደ እንዲህ እያለ ይማልዳል። አቤቱ ፈጣሪ ሆይ በምድር ላይ ስሜን የሚጠሩትን የመታሰቢያዬን ዝክር የሚዘክሩትን ትምረልኝ ዘንድ እኔ አገልጋይህ መልእክተኛ እለምናለሁ። ቸርነትህና ይቅርታህንም እሻለሁ። እውነት ስለሚሆን መሐላህ አንተ ይቅር ባይነህና ክብር ምስጋና ይግባውና እግዚአብሔርም እንዲህ ሲል መልሰለታል። የመላእክት አለቃ ሚካኤል ሆይ በሰማይ ያሉ መላእክት ይለምኑሃል። እነሆ እኔም እሳታውያን በሚሆኑ ክንፎች እየታቀፍክ 3 ጊዜ ከሲኦል ነፍሳትን ታወጣ ዘንድ አዝዝሃለሁ። አሁን ለማድረግ እንድትችል ስልጣን ሰጥቻለሁ አለው። የመላእክት አለቃ ቅዱስ ሚካኤል ይህን የቸርነት ቃል በሰማ ጊዜ እጅግ ተደሰተ። እንዳዘዘውም በምድር ላይ መታሰቢያው የሚያደርጉትን ነፍሳት 3 ጊዜ በክንፉ እየታቀፈ አውጥቶ ባህረ እሳትን አሻግረዋል። የሊህም ነፍሳት ቁጥራቸው እጅግ የበዛ ስለሆነ ከእግዚአብሔር በቀር ቁጥራቸው የሚያውቅ የለም። ወንድሞቼ ሆይ እንግዲህ ንዑድ ክቡር የሚሆን የቅዱስ ሚካኤልን በዓል በሚቻለን መጠን ከማክበር አንቆጠብ። ክብር ምስጋና ይግባውና ጌታችን በቅዱስ ወንጌል እንደተናገረ ቀዝቃዛ ውሃ እንኳን ለጠማው የሚያጠጣ ሁሉ ዋጋውን አያጣምና። አሁንም የእግዚአብሔርን ቸርነት አንለምን። የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነት ከሰይጣን ወጥመድ እንዲያድነን ነቀጥቃጠ ሕማምንም ከኛ ያርቅልን ዘንድ የምድርንም ፍሬ ሁሉ እንዲያበዛልንና በጎ ስራ ለመስራት የሚያስችል ኃይል ይሰጠን ዘንድ
እንዲሁም ኃጢአታችንን እንዲያስተሰርይልንና ከኛ ወገን የሞቱትን ነፍሳቸውን በበጎ ዕረፍት ያሳርፍ ዘንድ የወጡትን አባቶችንና ወንድሞቻችን በሰላም ወደ ቤታቸው ይመልሳቸው ዘንድ በመካከላችንም ፍቅርን መስርቶ ለጸናች በቀናች ሃይማኖት እስከ ዓለም ፍጻሜ ያጽናት ዘንድ ቅዱስ ፍቃድ ይሁንልን፣ አሜን። ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል ያደረገውን ተአምር ሊቆጥሩት የማይቻል ብዙ ስለሆነና በእኛም ላይ ኃይል ረድኤቱ አድሮብን ይኑር እስከ ዘላለሙ ድረስ አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን በባህሪ በህልውና አንድ አምላክ ብለን ክብር ምስጋና ይግባውና በዛሬው ዕለት እግዚአብሔር ቅዱስ ሚካኤልን በወገኖቹ መላእክት ሁሉ ላይ ከከበሩና ከገናነቱ ጋር እንደሾመው እንናገራለን። ንዑድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ታምራቱ ብዙ ነውና፣ ስለዚህ የቤተ ክርስቲያን ሊቃውንት የቅዱስ ሚካኤል በዓል በየወሩ በ12 ቀን እናክብር ዘንድ አዘውናል። ጸሎትና በረከቱ ከኛ በሁላችን ሕዝበ ክርስቲያን ዘላለም ጸንቶ ይኑር አሜን። በቸርነቱ ላይ ለሰው ታዛዥ ለሆነና በይቅር ባይነቱ ለታወቀው መልአክ ለቅዱስ ሚካኤል ሰላም እላለሁ። አስቀድሞ እግዚአብሔር ወደ ሰማይ ማረግ በዚህ መልአክ የመላእክት ድምፅ መነፋት እንደሆነ ዳግመኛም በሚመጣበት ጊዜ እንዲሁ ይሆናል። ዳግመኛም በዛሬው ዕለት ንዕድ ክብርት የምትሆን አፎሚያ የዕረፍቷ ቀን እንደሆነ እንናገራለን። ይህችም ቅድስት አፎሚያ የተባለችው ሴት አንድ እግዚአብሔርን የሚፈራ አስተራኒቆስ የተባለው ሰው ሚስት ናት። ይኸውም ሰውዬ ምጽዋትን የሚሰጥ 3 በዓላቶችን በየወር የሚያከብር ነበር። እነዚህም በዓላት የመላእክት አለቃ የሚሆን የቅዱስ ሚካኤልን በዓል ወር በገባ በየ12 ቀን፣ የእመቤታችን የቅድስት ድንግል ማርያምን በዓል በየወሩ በ21 ቀን፣ የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደቱን መታሰቢያ በዓል ወር በገባ በ29 ቀን ሲያከብርና መታሰቢያቸውን ሲያድርግ ይኖር ነበር። ይህም ሰው የሚሞትበት ቀን በደረሰ ጊዜ በሕይወቱ ሳለ የሚያድርገውን ምጽዋት እንዳታስቀር አዘዛት። ይልቁንም የእሊህን የ3ቱን የመታሰቢያ በዓላት ዝክር እንዳታስታጉል አደራ አላት። እሷም በቤቷ ውስጥ አኖራ ከሰይጣን ፈተና ትከላከልበት ዘንድ የሚካኤልን ስዕል ሰርቶ እንዲያሰጣት ባሏን ጠየቀችውና አስርቶ ሰጣት። ባሏም ከዚህ ዓለም በሞት በተለየ ጊዜ አስቀድሞ እሱ ከሚያድርገው በጎ ስራ አንዳችም ሳታጎድል ትሰራ ጀመረች። ሰይጣን ይህን በተመለከተ ጊዜ በቅንዓት ተነሳባት። በመበለት መነኮሳይት ተመስሎ እየመጣ ስላንቺ በጣም ነው የማዝነው እያለ በነገሩ ሊያግባባት ሞከረ። አሁንም እድሜሽን ወደ እርጅና ከመግፋቱ በፊት ገንዘብሽም ከማለቁ አስቀድሞ ባል አግብተሽ ልጅ ትወልጂ ዘንድ እመክርሻለሁ አላት። ቀጥሎም ባልሽ እንደሆነ መንግስተ ሰማያት ወርሷል፣ ምጽዋትን አይፈልግም ባላት ጊዜ እሷም ከእንግዲህ ከሌላ ወንድ ጋራ ላልገናኝ ለእግዚአብሔር የመሐላ ቃሌ ሰጥቻለሁና አላድርገውም ስትል መለሰችለት። ርግቦችና ቁራዎች ስንኳን ባላቸው ከሞተ ሌላ ባል አያውቁም። በአርአያ እግዚአብሔር ለተፈጠሩ ሰዎችማ ይህን ማድረግ እንዴት ይገባል አለችው። ነገሩን እንዳልተቀበለችው ባየ ጊዜ መልኩን ለውጦ ዛሬ በይቻለኝ በሌላ ቀን መጥቼ ሐሳቤን እንድትቀበይ አድርጋለሁ ሲል በታላቅ ቃል ጮኸ። እሷም የቅዱስ ሚካኤል ስዕል አወጣችና ከዚያ ድምጥማጡን አጠፋችው። ከዚያም በሰኔ 12 ቀን
እንደ ልማዷ ለማክበር ስትዘጋጅ ሳለ ዳግመኛ ያ ሰይጣን በመልአክ አምሳል ተመስሎ መጣና ሰላም ላንቺ ይሁን፣ ቸር አለሽ፣ እኔ የመላእክት አለቃ ቅዱስ ሚካኤል ነኝ። እነሆ ገንዘብሽን በምጽዋት ማባከንሽ ትተሽ ከምዕመናን ወገን ለአንዱ ሚስት ትሆኝ ዘንድ እግዚአብሔርን ወደ አንቺ ልኮኛልና በዚህም ላይ ያለባት የምትኖር በዚህም ያለ ባል የምትኖር ሴት መቅዝፊያ የሌላት ወይም መልህቋ እንደተቆረጠ መርከብ መሆኗን እወቂ አላት። ከመጽሐፈ ብሉያት ልዩ ልዩ ጥቅሶችን እያመጣ ተመልከቺ። አብርሃም፣ ይስሐቅና ያዕቆብ፣ ዳዊት፣ ሌሎችም እነሱን የመሰሉ ሁሉ ሚስት አግብተዋል። ነገር ግን የእግዚአብሔር ባለሟሎቹ እንደነበሩ አስቢ አላት። ቅድስት አፎሚያም መልሳ አንተ የእግዚአብሔር መልአክ ከሆንክ የመታወቂያ ምልክት የሚሆን ትዕምርተ መስቀል ወዴት አለ? የንጉሥ መልእክተኛ የሆነ ሁሉ የንጉሥን ማተም ሳይዝ ወደ ሌላው መልአክ ሊያድርስ አይሄድምና አለችው። ሰይጣንም ይህን በሰማ ጊዜ መልኩ ተለወጠ፣ ዘሎም አነቃት። በዚህም ጊዜ አፎሚያ ወደ ቅዱስ ሚካኤል ድረስልኝ እያለች ስትጮህ ፈጥኖ ደረሰና አዳናት። ሰይጣኑንም በብዙ አይነት ስቃይ ካሳቀየው በኋላ እግዚአብሔር እስከ ዓለም ፍጻሜ ድረስ ታግሶኛልና ይቅር በለኝ አታጥፋኝ ብሎ ስለለመነው ተወው። ቅዱስ ሚካኤልም ቅድስት አፎሚያን ሂደሽ ቤትሽን አዘጋጂ፣ በዛሬው ዕለት ከዚህ ዓለም በሞት ትለያለሽና እነሆ እግዚአብሔርን ዓይን ያላየውን ጆሮ ያልሰማውን ልቦና ያላሰበውን ዋጋሽን አዘጋጅቶልሻልና ብሎ ከነገራት በኋላ ሰላምታ ሰጥቷት ወደ ሰማይ አረገ። ከዚያም ለበዓሉ የሚያስፈልገውን ከአዘጋጀች በኋላ ወደ ኤጲስቆጶስና ቆሳውስቱ ካህናቱ ዘንድ መልእክተኛ ላከችና መጡ። ቀጥሎም በእነሱ እጅ ለነዳያንና ችግረኞች ምጽዋት ይሰጡላት ዘንድ ገንዘብ ሰጠቻቸው። ከዚያም በኋላ የቅዱስ ሚካኤልን ስዕል በደረቷና በፊቷ ላይ አድርጋ ወደ እግዚአብሔር እየጸለየች የቅዱስ ሚካኤል በዓል በሚከበርበት ዕለት በሰኔ 12 ቀን በክብር አረፈች። እግዚአብሔር በፍጹም ልመናዋ ወዳጇን ገሌ ይቅር ይበለው እስከ ዘላለም ለሁላችን ሕዝበ ክርስቲያን ይቅር ይበለን፣ አሜን። በበጎ ምግባሯ ቀንቶ በልዩ ልዩ ተንኮል ለማሳት በተነሳሳበት ጊዜ በዛሬው ቀን እንደቀጠራት ዲያብሎስን ድል ለነሳችው ቅድስት አፎሚያ ሰላምታ ይገባታል። የቅዱስ ሚካኤልን ስዕል እየተሳለመች ከዚህ ዓለም ድካም የዘላለም ዕረፍት ወዳለበት በክብር አርፋለችና። ዳግመኛም በዛሬው ዕለት ብፁዕና ንጹሕ የሚሆን ሰማያዊ ምስጢር የተገለጸለት ኢትዮጵያዊው ንጉሥ ላሊበላ ያረፈበት ቀን ነው። በዚህ ጻድቅ ንጉሥ ጸሎት እግዚአብሔር ይቅር ይበለን ለዘላለሙ አሜን።